ለአማራ ህዝብ ድምጽ ለመሆን ስንል አብይ ጭራሹ ትጥቅ መፍታት አለባቸው ብሎ በአማራ ክልል ዘመተ። ደንዊ ነግሬያቸዋለሁ። አሁን መሳሪያችን ወልውለን ትግላችን የሚያዋጣን ብለን የተለያዩ ድርጅት እንደነበሩ ፋኖዎቹ በቱኒስ እስክንድርና ዘመነ ደጋፊዎች ብዙ ንትርክት እንደተፈረጠ በተቻለ መጠን አባት አርበኞች ስራውን እንዲሰሩ በማድረግ ነገሮች ተስተካክሎ አንድ ወጥ የሆነ ፋኖ ተመስርቷል። ስለዚህ አሁንም ኃይላቸው ከተሰበሰቡ አንድ ከሆኑ ማግስት በጎንደርም ሆነ በጎጃም በወሎም ሆነ በሸዋ ድል በድል የተጎናጸፉ ነው ያሉት። ሌላው መከላከያ ዝም ብሎ ከሚሞት እጁ መስጠት አለበት። የኢትዮጵያ መከላከያ ከፋኖ ጋር መቀላቀል አለበት የሚል ጥሪ ነው ማቀርብለት። በከንቱ ደሙ ከሚፈስ ለማያድነው መንግስት አብይ ምራኝ ብለህ እንኳን ተሰጥቶ የሰላም ምራኝ ተብሎ ተሰጥቶ መምራት ያልቻለ ከእንግዲህ በኋላ ድል አድርጎ ኢትዮጵያን ይመራል ብሎ የሚያስብና የሚያጨበረብር የሚዋሽ ሰው ካለ በፍጹም ስህተት ነው። ተከታይ ለማፍራት ድጋፍ ለማግኘት ማውራቱ ምንም አይደለም፣ ምናቀው ነው። ነገር ግን እኛ እኮ ደማችን ህይወታችን መስዋዕትነት ከፍለን ለህይወታችን አደጋ ጥለን በአደባባይ እየወጣን የምናገረው ለአማራ ህዝብ ድምጽ ለመሆን ነው እንጂ እኔ እናዳነች ማግኘት ሌሎቹ ብዙ አዲስ አበባ የማግኘት እድል ነበር። ኢቭን አብይ አህመድ ቢፈልግ ማግኘበት ሰዎች ይዘውኝ የሚሄዱ ነበር። አልሄድም አላየውም ውሸታም ነው ብዬ ነው የቀረው። ስለዚህ ያኔ ያልተጠቀምኩ ከእንግዲህ በኋላ ፋኖን ተታግሎ እኔ ተጠቃሚ ለመሆን አይደለም፣ ግን የአማራ ህዝብ ነፃ መውጣት አለበት። ለጥቅም እንትን አልልም ማለት ነው። ወልቃይት ደግሞ ነፃ የሚወጣው ውሳኔ የሚያገኘው ፋኖ ወደ ስልጣን ሲመጣ ብቻ ነው እንጂ ይህን አብይ አህመድ የራያ ህዝብ እያስጨፈጨፈ አንድ ሳምንት ያስገድለዋል፣ አንድ ሳምንት ደግሞ ወደ አማራ ይመለሳል። ምጣድ ላይ የተቀመጠ ቡና ማለት ነው፣ እያረረ እየተቃጠለ እስከሚቃጠል ድረስ መጠበቅ ማለት ነው። ስለዚህ አማራ እኔ የምመክረው ማንኛውም በውጭም በውስጥ ያለው አማራ አንድ መሆን አለበት። ኢትዮጵያን ለማዳንም ሆነ ኢትዮጵያን ወደፊቱ ሌላ ኢትዮጵያውያንም ከጎናችን እንዲቆሙ መጀመሪያ የራሳችን ሰዎች አንድ መሆን አለባቸው። ያ ስናረግ እንፈራለን፣ እንከበራለን፣ ኢትዮጵያን እናድናታለን። ዝም ብሎ በኢትዮጵያዊ ነው ብሎ ግን በተራ መንገድ ላይ ዝም ብሎ ኢትዮጵያዊን እያልክ ኢትዮጵያ ብለህ እንኳን ድርጅት እንዳትመሰረት የሚቀበል ሰው የለም። ለምሳሌ አያሌው እንትና ልደታ ያለው ከሱ የበለጠ ኢትዮጵያዊ ነው ብሎ የተታገለ ዜጎች መብት ለማስከበር የተከራከረ ሰው አለ? የለም። ሌላ ኢትዮጵያዊ ነው ብሎ ተነስቶ ተደራጅቶ ኢትዮጵያ ማዳን የሚችል ኃይል መገንባት አይቻልም። አንደኛ አታምናቸውም። አማራ በየዋህነቱ እንኳን የተለያዩ ብሔር ብሔረሰቦች ቢያስገባ ጎተው ወስደው ለመጣል ካልሆነ በስተቀር ወደፊቱ አማራ ነፃ ከወጣ በኋላ ኢትዮጵያ ነፃ ትወጣለች የሚያስቡ በጣም ጥቂቶች ናቸው። ቋንቋችን፣ ባህላችን፣ ማንነታችን እየተቀማን ያለ ነው። ጠንከር ብሎ አማራውን ሁሉ ሰብሰብ ብሎ አገሩ ማዳን አለበት። አገሩ ደግሞ አማራ ኢትዮጵያ ነች። ስለዚህ ኢትዮጵያ ለማዳን ሌላ ኢትዮጵያውያን ነቅተው ከብሔር ብሔረሰቦች የሚለው አካሄድ ወጥተን እስቲ በዜግነት ለማምጣት ሁላችን በጋራ እንታገል ብለው ከፋኖ ጋር መቀላቀል ይችላሉ። ጥሪ ያቀረበን ያለው የፋኖ ኃይሎች ማንኛው ኢትዮጵያዊ መጥቶ መሳተፍ አለበት፣ መታገል አለበት። ነፃ ከወጣን በኋላ ሁላችን የሚወክል ህገ መንግስት ቀርጸን በጋራ እንደ ዓለም እንደሌላ እንደሰለጠነው ዓለም በሰላም የምንኖርባት ሀገር ለመመስረት ኃይላችን መገንባት ያስፈልገናል። ህዝባችን ኤምፓወር ማድረግ ያስፈልገናል። መንግስት ማለት ህዝብ አልባ ከሆነ ወታደር ብቻ ራሱ መመገብ አይችልም። አፋኝና ገዳይ አዲስ አበባ እንኳን በሰላም ወጥተህ ማትገባበት ደቂቃ አልቆይታችሁ። ታንክ ዩ መልሼ እመጣለሁ። ዋንጋሪ መቼም ያው ያሳዝናል። መቼም ይሄ ማህበረሰብ አሁንም በዳግማዊ ዋለልኞች የተከበበ ማህበረሰብ ነው። ዳግማዊ ዋለልኝ፣ ይችን ቃላት ያዙልኝ። ዋለልኝ መኮንን እንኳን ጠቅላላ ኢትዮጵያን ወሎ የተወለደበትን አካባቢ ጠንቆ ማያቅ
ጠራ ጎረምሳ የነበረ ሰው ነው። አማራን እንደ ጨቋኝ ማህበረሰብ ያችን ጽሁፍ እሷን አነበበ። ድምፅ ይቆራርጣል። ዋንጋሪ እንደተለመደው የኢትዮጵያን ፖለቲካ አስቸገረ። አልሰማም። አሁን መታል። አልሰማም። ቴዲ አሁን ይሻላል። አሁንም የማየው የአማራው ማህበረሰብ ዳግማዊ ዋለልኞች ናቸው መከራውን እያበሉት ያሉት። እስቲ እንደው በኔ ሞት እውን አሁን የሚሉት የትሬት የህልውና ጥያቄ ካለባቸው በምድርም በኢትዮጵያ ውስጥም ያሉት በውጭም ያሉት አንድ መሆን ያልቻሉበት ምክንያት ምንድን ነው? ከህልውና ጥያቄ በላይ አንድ የሚያደርግ ነገር ምን አለ? ነገሩ ህልውና የሚባለው ፖለቲካዊ ብሽቀጫ ስለሚሸቀጥበት ነው። ዶክተር አብይን በጸረ አማራ ጠልነት አሁን እንዲያው በእውነት ልጆቹን ይጠላል። ሰው ቢጠላ ሚስቱን ይጠላል። ከልጆቹ ከአብራኮ የተከፈሉትን አማሮች ምን የሚያደርጋቸው? አንዳንድ ጊዜም ግፍ አንናገር። ዶክተር አብይ ባይሆን ኖሮ ምን ነበር የአማራው ዕጣ ፈንታ ሲሆን የሰርቦችን ታሪክ ያስታውሰኛል። ዶክተር አብይ የአማራ ናሽናሊዝም እንደ ሰርብ ናሽናሊዝም ነው። የሰርቦች ናሽናሊዝም መከራቸውን ያበላው በየትኛውም ክልል ውስጥ መኖራቸው ነበር። በክሮሻይቭ ውስጥ ሄዝኖጎ ምንድን የሚባለው አጠቃላይ በነ ክሮሻይቭ በዩጎዝላቪያ ኤሪያ ውስጥ የተበተነ ማህበረሰብ ነበረ። ቦስኒያ ሄዝኖጎቪና የተበተነ ነበረ። የሰርቢያ ናሽናሊዝም ልክ አሁን እንደ አሁኖቹ ዳግማዊ ዋለልኞች የሰርቢያን ማህበረሰብ መከራ ያበዛ ነበር። አንዳንድ ጊዜ በስሜት ሳይሆን በእውቀት እናድርገው ትግሉንም። አንዳንድ ጊዜ አብይ ስትባሉ የእናንተ አብይ 8 ዓመት ሙሉ ሰደባችሁት። እሱ አማራን ሲገነባ ነው የተመለከትነው። ጎርጎራ ሲገነባ፣ ፋሲልን ሲገነባ፣ አፄ ምኒልክን በህይወታቸው የትኛውም ስርዓት ክብር ሰጥቷቸው አያውቅም። ለአፄ ምኒልክ ክብር በመስጠቱ አድዋን በመገንባቱ እኮ ነው አክራሪ ኦሮሞ ፖለቲካ ታጋዮች ዶክተር አብይ ጥርስ ውስጥ የገቡት። ዘንድሮም የሚሰሩት ኢትዮጵያን የሚገነቡት ዶክተር አብይ። ከሰሞኑ እንዲያውም ተመልክተ ከሆነ የአድዋ የአፄ ምኒልክ ትራንስፖርት የቅዱስ ጊዮርጊስ ቤተክርስቲያን ጋር አንድ ተርሚናል በስማቸው ተሰይሟል። አብደዋል የኦሮሞ ጽንፈኞች። ዶክተር አብይ ከኦሮሞ ጽንፈኞች ጋር ግብግብ መቅጠም አያስፈልገውም ፖለቲካውን ለመስራት። ይህንን ያበደ ፖለቲካ በስሜት ቀስቅሶ መንጋ በስሩ ለማሰለፍ ዶክተር አብይ በጣም ቀላል አማራጭ ነበረው። ዶክተር አብይ ግን ዛርደስት ወይ ነው የጀመረው ኢትዮጵያን የማዳን ነገን የመገንባት ጀኔሬሽኑን ከዚህ የጎጥ ፖለቲካ የማዳን ስራ ነው እየሰራ ያለው። እውነት ይፈርዳል፣ ሀቁ ይወጣል። እየወጣም ያለው እያበራም ያለው ማንም ሊደብቀው አይችልም። የዶክተር አብይን ለአማራው ማህበረሰብ ሆነ ለኦሮሞ ለኢትዮጵያ አጠቃላይ የዋለው ውለታ። ነገር ግን በጣም የሚያሳዝነው የአማራ ናሽናሊዝም ያለልኝ መሆንን ዲስኩር ህወሓታዊ መሰረት ያለው መሆኑን በተጨባጭ እያየን ነው። አሁን የአማራ ልጅ የሚሞተው አማራን ነፃ እውነትም አማራ የህልውና አደጋ ገጥሞት ሳይሆን ሀገረ ትግራይን ለመመስረት እንደሆነ ነባራዊ ነገሮች እየመጡ ናቸው። ፋኖን ወደ ስልጣን አምጥተው ትግራይን አገር ለማድረግ የሚሆነው ምስጢር እየተሰራ የሰሞኑ አደባባይ ምስጢር እያወጣን ነው ያለው። አብን አባላቶች እጅ የሰጡት የተከፈሉት እኮ ሂደቱን ስለተረዱት እኮ ነው። አማራ የሚሞተው ለአማራ ቢሆን ባልቆጨ ነበረ። አማራ የሚገደለው በስሜት ቀስቃሽ በእውቀት ሳይሆን በስሜት የሚመሩ እንደ እህቴ እኮ ያሉ እኮ ከአረብ ሀገራቶች የራሴ ፋኖ አሉኝ ብሎ እኮ ሲያነጅቡ የነበሩ እኮ ነበሩ እኮ። አማራ በጣም የሚያሳዝን እኮ ነው። ልክ ነው። አማራ ለኢትዮጵያ የወደቀ ከወንድም ከኦሮሞ ወንድም ማህበረሰቡ ጋር ከጉራጌው፣ ከትግሬው፣ ከአፋሩ ከነ ኡመር ሰመተር ጋር ከሶማሌው ኡመር ሰመተር ጋር ከነ ጦናው ወላይታው ጦና ጋር አገር ሲገነቡ ኖራሉ። የአማራ ማህበረሰብ ፖለቲካሊ ግን ወደ አማራ ናሽናሊዝም ያመጣው የሰራው 27 ዓመት ሙሉ የአማራ ህገ መንግስት የአማራን ህዝብ እንደጨቋኝ እንደሚፈርድ ታውቃለህ ቴዲ? የአማራን ህገ መንግስት ላይ በጨቋኝነት አጽፎት ወያኔ 27 ዓመት ሙሉ ሳይታገለው ብልጽግና ሲመጣ አማራ የትግሉ ጭባው። ምክንያቱም የአማራ ናሽናሊዝም ህወሓት ሰራሽ ስለሆነ ነው። ይሄ አያድንም፣ አገር አያድንም፣ አማራን አይጠቅምም፣ ኢትዮጵያን አይጠቅምም። ከእንዲህ አይነት ኋላ ቀር አመለካከቱ ውጡ። ፖለቲካን ከደም ከጥይት አላቁ። የሰሜኖችን
የፖለቲካ ባህል ነጋድራስ ገብረ ሕይወት ባይከዳኝ ሲተቹት ኢትዮጵያና አፄ ምኒልክ በሚለው መጽሐፋቸው ላይ ይሄ ጦረኝነት፣ ጎሰኝነት ወደኋላ እንዳስቀረ ታሪካዊቷን ኢትዮጵያ ወደኋላ እንዳስቀረ በ1904 ዓ.ም የጻፉት መጽሐፍ እኛ እሱን እንኳን አንብበን መረዳት ያቃተን ዳግማዊ ዋለልኝ መኮንኖች ሆነን የአማራን ህዝብ ስቃይ እናራዝማለን። የአማራ ህዝብ ስቃይ ከኪላሽ አፈሙዝ አታድነውም። ትምህርት ቤት የዘጋው ፋኖ አማራን ነፃ አወጣለሁ የሚል ፋኖ እንዴት ከትምህርት ቤት ያስቀራል? በሚሊዮንስ የሚቆጠሩ ህፃናት ነገን አያስብም ማለት ነው። ለዚህ ማህበረሰብ እውቀት ማስታጠቅ ይቀላል ወይስ ስሜት ማስታጠቅ፣ ኪላሽ ማስታጠቅ ይቀላል? ወጣቱ የቱን የሚቀርብ? የትኛውን የአማራ ህዝብ ጠላት? የአማራን ህዝብ ሽማግሌ በንብርክክ ያስኬደው ነው ጠላት? ማን ነው? አብይ ነው ጠላት። በእውነት አንዳንድ ጊዜ ዶክተር አብይን ያለ ቦታው ስም እየጠራችሁ ግፍም ይሆንባቸዋል። አንዳንድ ጊዜ ግፍም ይሆናል። ትግሉ እስቲ 10 ምናምን ለምንድን ነው የአማራ ማህበር ውጭ ያሉት መስማማት ያቃታቸው? በአማራ ትግል ገንዘቡ ሪሶርሱ የአማራ ለቅሶ የገንዘብ ምንጭ ስለሆነ እንጂ ለራሳቸው የጥቅም የስልጣን ምንጭ ስለሆነ እንጂ እውነትም ከአማራ ህልውና ጋር የተያያዘ ማህበር ስላልሆነ ነው። 18 ጊዜ የምትመሰረቱት የምትፈረካከሱት አሁንም 30 ምናምን የምታቋቁሙት አንድ አማራ ማህበረሰብ ነው ያለው። በኦሮሞም ተመሳሳይ። ይሄ የብሔር ፖለቲካ ንግድ ነው፣ ጥቅም ነው፣ ኢኮኖሚ ነው። ብሶት እያስጋለባችሁ ኮንፍሊክት ወደ ኢትዮጵያ ኤክስፖርት እያደረጋችሁ እናንተ በሩቅ ተቀምጣችሁ በስማቸው ገንዘብ እየሰበሰባችሁ ወንድሞቻችሁን በእሳት እየማገዳችሁ እየገደላችሁ እያንዳንዱን የአማራ ማህበረሰብ አርሶ አደር እንዳያርስ መምህር የመምህሩ ባሏን የተገደለች አንድ ሚዲያ ገንዘብ አዋጡላት ሲባል ነበረ። መምህሩን የገደለው እኮ ተማሪው እኮ ነው። ይሄንን የጦረኝነት ባህል አላቁ። በተለይ ዲያስፖራውያን አሁን ዘመኑን የሚዋጅ አትሊስት ከዘመኑ ጋር የሚሄድ ራሳችሁን እንኳን ባሳሰብ እንትን በሉ። ስሜት ነው ስታወሩ የምሰማው፣ ሁሉ ጊዜ ውሸት ፕሮፓጋንዳ ስታወሩ ነው የምሰማው። አንድ ጊዜም እንኳን እውቀት መር ፖለቲካ እንደው ከዚህ ማቁት እንዴት ነው አማራ ወገኔን የማወጣው ብላችሁ እንኳን ስታወሩ ሰምቻችሁ አላውቅም። ከወገኑ ስታጣሉት፣ ከተጋባው ከተዋለዱ የኦሮሞ ማህበረሰብ ስታጋድሉት፣ ኦሮሚያ ውስጥ እኮ በ10 ምናምን ሚሊዮን የሚቆጠሩ ጎሳዎች አሉ አማራ ጨምሮ። የኦሮሞ ማህበረሰብ ፖለቲከኞቹ እነዚህ አክራሪ ናሽናሊስቶች እንደሚተቹት እኮ ትርክት አይደለም። የኦሮሞ ማህበረሰብ አጠገቡ ምስለው ከአማራ ጋር ተጋብቶ የሚኖር ማህበረሰብ ነው እና እባካችሁ ልቦና ግዙ፣ ወደ ቀልባችሁ ተመለሱ። አንዱ ወገናችሁን የምትወዱ ከሆነ ዳግማዊ ዋለልኞች አትሆኑበት። ቴንክ ዩ። ወደ ሞጣ ነው የምንሄደው። ሞጣችን በጣም ጥሩ። በድጋሚ አመሰግናለሁ። አሁን የተባለው ሁሉ እንግዲህ 1/3ኛውም ግማሹም እውነት ሊሆን ይችላል። ግን አማራን ወይም የአማራ ፋኖ በምን ሁኔታ ላይ ነው ያለው የሚል ግምገማ ላይ ነው ያለ ነው። በመሰረቱ ቅድም እንደሰማችኋቸው አንዳንድ ሰዎች ትግርነታቸውን ደብቀው በጣም ጎንደር ጠሎች ናቸው። በሶሻል ሚዲያ ላይ ገንዘብ እየሰበሰቡ ዲያስፖራውን ገንዘብ በመለመን መሬት ላይ ላሉ የህዋትን ስትራቴጂ አንቀበልም ላሉ ሰሜነኛና ጽምዶን አንቀበልም ብለው የሚጠረጥሯቸውና የፋኖ መሪዎች ሳይቀሩ ተገለዋል። በእነዚህ ሰዎች አሁን የአማራ ትግል ቴዲ የወደቀው በሴተኛ አዳሪዎች ስለሚመራ ነው። አብዛኛው የምሰማቸው በሙሉ ሴተኛ አዳሪዎች ናቸው። ሴተኛ አዳሪ የራሷንም ትዳር መስረት አትችልም፣ ቤተሰብ የላትም። ንግግሩ ፖለቲካዊ እንዲመስል እሱ ንግግር ቀይሮ ሞታችን ትክክል ነው። ሴተኛ አዳሪዎች ናቸው እየመሩት ያለው። ሴተኛ አዳሪዎች ናቸው ይርታቸው። እኔ ነግረዋለሁ፣ ያስተካክላል። ምን ብለን እናስተካክለው? ፖለቲካዊ ንግግሮች እንዲመስሉ በሌላ መልክ በትክክል ራሳቸውን መምራት የማይችሉ ቤተሰብ መምራት የማይችሉ ማግባትን የማይደፍሩ ለጥቅም ብቻ የመጡ ዘራቸውን የደበቁ እነዚህ ሰዎች በተለይ የበጌምድሬው ጠላት ናቸው። በሙሉ ጎንደርን ይጠላሉ። እነሱ እንደው እኛን መሀይም ለማስመሰል እየወጡ ምን ማስረጃ አለ ከትግሬዎች ጋር ወይም ደግሞ ከህዋትና ሻቢያ ጋር እንደሚሰሩ የሚሉ ሰዎች አሉ ለማለት ነው። እና
ዞሮ ዞሮ እነዚህ ሰዎች ራሳቸውን ትዳራቸውንም እንኳ መምራት የማይችሉ ልጅ ማሳደግ የማይችሉ የአማራን ፖለቲካ ቀርቶ የኔ ታላቅ ህዝብ ሊመሩ አይችሉ። መጀመሪያ የራሳቸውን ትዳር ይምሩ ለማለት ነው። ሌላው አሁን ወንድማችን ብዙ ነገሮች ጥሩ ነገር ይናገራል፣ ግን የምተቸው አንድ ነገር አለ። ዶክተር ብሎ የሚጠራው ሰው አብይ አህመድ ጄኖሳይደር ነው። ሂዝ ዋን ኦፍ ጄኖሳይደር። ምክንያቱም ከህዋት ያዳነውን ፋኖ ህዋት ደቋል እንደ ዱቄት አብንነዋል ብሎ አማራን ካታለለ በኋላ እንደውም እንዳይጠፋ ከመንግስት በጀት እያደረገ 800,000 ደርሰዋል። ባይዘው እነሱን ሰብረነዋል ያሉት ነፍጠኛ ትግሬን ሲዋጋ አይተው ደንግጠው ኦሮሞዎች ወይም ደግሞ ብልጽግናዎች በተለይ እነዚህ ኦነጋውያን እንደ አብይ አህመድ ያለው አታለዋል። ደግሞ መሳሪያ ለማስወረድ መጥተዋል። በድሮን ሰው እየጨረሰ እኮ ነው። ፋኖ ሌላ ነው። ትምህርት ቤት ውስጥ ገብቷል በሚል የአማራን ልማት የሚያፈርስ ብልጽግና ሐኪም ቤት አለ ፋኖ የሚል በሽተኛው እንደተኛ የሚገል መንገዶችን ሁሉ የሚዘጋ ይሄ የሀገር መሪ ልንለው አንችልም። አብይ ራሱን የቻለ ካፒታል ክራይም በአማራ ህዝብ ላይ የፈጸመ ቀጣይም በቴዎድሮስ ካሳሁን ዘፈን ሆን ተብሎ እንዲዘፈን ተደርጎ ምርጫው ስለደረሰ ልክ እንደ ወያኔ በማፈን ምርጫውን ይቃወሙኛል፣ ምርጫውን ያደናቅፋሉ ያሉትን በሙሉ በቴዎድሮስ ካሳሁን በኩል ዘፈን እንዲወጣ ተደርጎ አሁን ብዙ ጉራጌዎችና አማራዎች እና አማርኛ ተናጋሪ የታፈሰ ነው። ታዩታላችሁ። ከምርጫው በኋላ ደግሞ ይለቋቸዋል። ስለዚህ ብልጽግና ቀንደኛ አማራ ህዝብ ቀንደኛ ጠላት ነው። የኢትዮጵያ ህዝብ ጠላት ነው። ብልጽግናን እኩል ከህዋት ጋር ከሻቢያ ጋር የምንታገለው የምንዋጋው ድርጅት ነው። አብይ በድሮን መሬት ላይ ያልቻለውን ፋኖ በድሮን ለመምታት ይንቀሳቀሳል። እንደገና እነ ሽመልስ እንዳሉት አማራ ራስ በራሱ እያገዳደሉት መሆኑን የአማራ ህዝብ እንዲያውቅ እንፈልጋለን። ሰሜነኞች ደግሞ አማራ ፋኖ እንረዳለን በሚል እነሱን የሚያግዳቸውን ትናንትና በትግራይ ህዝብ ላይ ጦርነት ከፍተዋል ወይም ደግሞ መክተውናል፣ ከአማራ መሬት ላይ ጠራርገው አስወጥተውናል ያሉትን እያደኑ እየመቱ ነው። እስኪ እግዚአብሔር ያሳይት። ሄድ መለኩሴ የደፈረ እህል ያቃጠለ በኤችአይቪ ያለ ኮንዶም የበከለን የአብይ ጦር ጤፍ እንጀራ እያበላ ቁርጥ እየበላህ እስክስታ እያስመታ የጎጃም እስክስታ ትሸኘዋል። በተቃራኒው ግን ምዕራብ ጎጃም ላይ የትግሬ ጀነራልና ኮሎኔል በአውሮፕላን ከላክ የትግሬና ተራበች የህዋትና ተራበች ብሎ ጤፍ ከላከ አየህ ወሎና ጎጃም ነኝ ብሎ አንድ ኃይል ፈጥሮ ከህዋት ጋር እንሰራለን በሚል እንደና አስረስ ማረ ዳምጤ በብራስልስ ጋዜጣ ላይ ያወጡ ዛሬ አይናቸውን አፍጥጠው ነው ውሸት ነው የሚሉን። ይሄንን የተማርን የአማራ ልጆች ፊደል የቆጠር 25 ዓመት ፖለቲካን የምናውቅ ሰዎችን መሸወድ አይቻልም። ስለዚህ የአማራ ህዝብ አሁን ሰቆቃ ላይ ነው። በብልጽግና ይመታል፣ በፋኖ ኃይል ይመታል። የፋኖ ኃይል ህዋትን ካልተቀበላችሁኝ የሚል ነው። ይሄ ደግሞ ነገ ምን በትነው ነው ተበትኗል። በጣም የሚያሳዝነው ያንን በመፍራት ለአብይ ላልፈለጉት መንግስት እጅ የሚሰጡ ፋኖች አሉ። ልክ እንዳሰግድ አሰግድ ተባሮ እነመከታው መጡ ማለት ምን ማለት ነው? ለምንድን ነው አንድ ያልሆኑ ሰዎች ዛሬ አንዱ ነው የመጡ? አለቃቸው ህዋት ስለሆነ ነው። አለቃቸው ሻቢያ ስለሆነ ነው። ስለዚህ የትግራይ ሰዎች በሙሉ ሚዲያዎቻቸው ላይ እንዴ ትናንትና እኮ እጅ የሰጠ እኮ ፋኖ መሪ እስከ አንድ ማን ነው የስታሊን የሚባል ሰው እኮ እከሌን መምሪያ ኃላፊ ወይም ደግሞ የፋኖ ሰዎችን ረሽኑ ብሎ ትዕዛዝ ይሰጠን ነበር ብሏል። አየው ምን ያህል ፋኖ በአብዛኛው በትግሬዎች እንደሚመራ። አሁን እኛን አማራዎችን የሚሸውዱን አማራ መስለው ነው። አንዳንድ ሰዎች እኮ እዚህ ውስጥ የሚያወሩ ልክ እኮ ትናንትና በወያኔ ዘመን የፌደራል ፖሊስ የነበሩ ናቸው። ባይዘወይ ፌደራል ፖሊስ ካላወቀው ቴዲ የኦሮሞ ፌደራል ፖሊስ ልዩ ኃይል የኦሮሞን ጥቅም የሚያስከብር ነው። ትግሬም ሌሎችም እንደዚያ ነው። የአማራ ጋር ስትመጣ ግን ብአዴን የሚያቋቁመው ስምሪቱም አሰለጣጠኑም የአማራን ገበሬ የሚገል ነው። በአብዛኛው ከአገው ሸንጎ ከቅማንት ኮሚቴ ከከሚሴ ኦሮሞዎች በብዛት የተውጣጣ ነው። እነዚህ ቤተ አማራ ውስጥ ያደጉ ትግሬዎች በሙሉ በቅርብ ጊዜ ወደ አዲስ አበባ ሂደው ያስመጭና ላኪ ሰርተፍኬት አውጥተው የመጡ ናቸው። እነዚህ አስገዳዮች ናቸው። በሶሻል ሚዲያ
በሮያል ፋሚሊ በሚል ገንዘብ እያዋጡ መሬት ላይ ትግሬን የሚቃወም ህዋትን ሻቢያን የሚቃወሙ ሰዎች በግልጽ ግደሉ እያሉ ሲያስገድሉ አይተናል። ለአንተ መረጃውን ልልክ እንችላለን። ስለዚህ አንዳንድ ሰዎች መቶ ብለው መናገር አቅቷቸው ሞቶ የሚሉን እነደመቀ ዘውዱን የሚያገኑ የሰሊጥ ብሔርተኞች እነዚህ አማራ አይደሉም። በመሰረቱ ቅድም አንተ ጠይቃል፣ ጥሩ ጥያቄ። ዳያስፖራው 33 ድርጅት አለው ብለው አንድ ነገር ልንገርህ ቴዲ፣ ለአንተ ሚዲያና ተከታታዮች፣ በነልደቱ አያሌው የሚመራ የምሁራን ኃይል አለ። የሽግግር መንግስት ለአማራ የምታገላለሁ ብሎ የአማራ ዶክተሮች ሁሉ ያሉበት አንድ ሚስጥር ልንገርህ። ዶክተር ሚካኤል አጎናፍር ይባላል። የህወሓት ማዕከላዊ ኮሚቴ ዶክተር ነው፣ እውነተኛ ዶክተር ነው። ይሄ ሰው ከነ ፕሮፌሰር ሰለሞን ጉግሳ የወሎ ኦሮሞዎች ጋር አብሮ ይሰራል። ሰለሞን ጉግሳ ግን የኤቢሲ ሚዲያ አቀንቃኝና አማራን በጎፈንድም የሚዘርፍ ነው። አየህ፣ ይሄ ሰው የወሎ ኦሮሞ ነው። እነዚህ ሰዎች የሚገርም ያቋቋሙት በነ ምናላቸው ስማቸው የህዝብ ግንኙነት የሚመራ ምናላቸው ባይዘው አዲስ አበባ ነው ያለው፣ ብልጽግና ነው። ተመልከት እንዴት በሁለት ቢላ እንደሚበሉ። ነገዱ አንዳርጋቸው ያሉበት ይሄ ስደተኛ የሽግግር መንግስት የሚል ያቋቋሙ እነዚህን ነው። እንግዲህ የአማራ ማህበራት ባይዘው ነገዱ አንዳርጋቸው ተቋም ናቸው፣ ሳልሳዊ ብአዴኖች ናቸው። እስኪ በአብን ጊዜ አብን የሚሉ አሁን ስለ አማራ የሚጮህ ከዳላስ ቴክሳስ ማህበር ጀምሮ አለ የለም። እነዚህ የተቋቋሙት ከሌላ ብሔር ተውጣቶ ህዝቡን የያዙ አማራ የመሰሉ አብን ሲመጣ አብን ይሉ የነበሩ ገዶ የነበር ጊዜ ገዶ የሚሉ በመሬት የሚደለሉ አብይ ሲመጣ በሙሉ ድርጅቶቻቸውን አፍርሰው ከነታማኝ በየነ ጋር ወደ አዲስ አበባ የገቡ ናቸው። ዛሬ የት አሉ ብላ አትጠይቅም? የሉም። በሙሉ ከዮዲት ጌዲዮን ጎይቶም ጀምሮ የአማራ ጄኖሳይድ ብለው ያቋቋሙ ትግሬዎች ናቸው። ኤርትራዊ ትግሬ፣ የአድዋ ትግሬ፣ ኦሮሞዎች በሙሉ ኦሮማራዎች እነዚህ ናቸው። እንግዲህ የአማራ ማህበራት የሚባሉ እንደ ትግሬዎች ቴዲ በሚሊዮን ዳላር አውጥቶ ዲያስፖራው ሎቢስት ቀጥሮ አሁን እኮ ፋኖ የሚገርም ነገር ፋኖ አላወቀም። ዛሬ ሰሜነኛ አንድ ነው የሚሉን በአሜሪካን ሴኔት ውስጥ እኮ ፋኖ አሸባሪ ነው። ማንኛውም ፋኖ ከዘመነ ካሴ ጀምሮ ነገ ወደ ውጭ መንቀሳቀስ አይችልም። እነዚህ ኃይሎች ናቸው ዛሬ መልሰው ከተሸነፉ በኋላ አብይ በሚል ብልጽግና በሚል አብይ እኮ ነገ የሚፈረጥጥ ነው። እንዳጎቱ መንግስቱ ኃይለማርያም ይፈረጥጣል። ነገ እኮ ሊመታ ይችላል። ተከፋፍለው ነው ትግሬዎች በነጌታቸው ረዳ በጌታቸው አሰፋ ተከፋፍለው ነው በነጻድቃን ደጋፊ መስለው ህዋት ተቃዋሚ መስለው በየጎራው ከፋኖ ጋር እንሰራለን በሚል ተመልከት አሳስተው እንደ ኦሮሞ ድርጅቶች አማራን እያታለሉ አብይን ካገኙ ይጠመዝዙታል። አብይ ደግሞ ህዋት እንዲጠፋ አይፈልግም። ህዋት ጠፋ ማለት የአማራ ኃይል ኦሮሞችን ያሸንፋል ብሎ የሚያስብ ሰው ነው። ስለዚህ ትግሬዎች የጠለፉት ትግል ነው ያለው። በዚህ ደግሞ ብልጽግና ይደበድባል በድሮን ገበሬውን መነሻችንን ኦርጋኒክ አማራውን። ለትግሬ የተቀጠረው ፋኖ የአብይን ጦር እንጀራ እያበላ ይሸልማል። አማራዎችን ደግሞ ልዩ ኃይል ምናምን እያለ ይረሽናል። እንደኛ አመለካከት የፋኖ ትግል የተጠለፈ ስለሆነ ህዝቡ ተነስቶ ከትግሬ ጋር እንሰራለን የሚለውን ኃይል መዋጋት፣ ብልጽግና ምን በጎን መዋጋት፣ ክልሉን በአንድ አማራ ለማስያዝ ሁለቱም ኃይሎች ከአብይና ከደብረ ጽዮን ወጥተው ማታ ማታ እየተማማሉ ክልሉን በእጃቸው ማድረግ ሲችሉ ብቻ አማራ ያሸንፋል። ሌላው የሶሻል ሚዲያ ጋንግስተሮች ገንዘብ ሰብሳቢዎች ናቸው፣ ነጋዴዎች ናቸው። ቅድም እንዳልኩህ አግብተው እኮ ትዳር መያዝ ያልቻሉ አገር ሊመሩ ወይ ፖለቲካ ሊመሩ አይችሉም። እነዚህን እንታገላቸዋለን። አማራ ነፃ መውጣት አለበት። ብልጽግና አገር እየዋደመ ነው። እንኳን ሊመረጥ ልንታገለው የሚገባ ፓርቲ ነው ያለው። አመሰግናለሁ። ቴንኪው ሞጣ። ወደ ይርታቸው እንሄዳለን። እሺ ይርታቸው